እንደምን አላችሁ የሚዲያችን ቤተሰቦች? ዛሬ በሌላ የስኮለርሺፕ መረጃ መጥተናል። ይህም የስኮለርሺፕ ወደ በረራችን ብዙ ጊዜ ምናልባትም እስያ ላይ የነጻ ትምህርት እድል ከሚሰጡ ሀገር ውስጥ ናት። ወደ ሳውዝ ኮሪያ ይዣችሁ እሄዳለሁ። በሳውዝ ኮሪያ ምናልባት እናንተ በሰጣችሁ ሪኮሜንዴሽን እኔም አሁን መሞላቱን መሰረት አድርጌ ከሚሰጣቸው ሰፋ ያለ እድሎች አንጻር መረጃ መስጠት ፈልጌያለሁ። ስለዚህ ይህን ስኮላርሺፕ በተመለከተ በሁለት ከፍለን ነው የምንመለከተው። ሰፋ ያለም እንትን ስላለ የመጀመሪያው ዛሬ የምናየው የስኮላርሺፕ አጠቃላይ ጋይድ ላይ ምን እንደሚመስል፣ በተለይ ደግሞ ይህን ስለዚህ ስኮላርሺፕ ፍላጎት ያላቸው ሰዎች ይህ የግሎባል ኮሪያን ስኮላርሺፕ መቼ ነው የሚሞላው? የሚሞላበት መንገዶችስ ምንድን ናቸው? ምን አይነት መንገድ ብንሞላ ነው የተሻለ ሊሆን የሚችለው? በሀገር ደረጃም እንደ ኢትዮጵያም ሞላበት ካለ በኤምባሲ ደረጃ የሚሞላም ከሆነ ምንድነው ማወቅ ያለብን? እንዴት መሙላት ይጠበቅብናል? የሚያስፈልጉ መረጃዎች ምንድን ናቸው የሚለውን ጠቅለል ያለ መረጃ ዛሬ ሰጣችሁና በቀጣይ ደግሞ ስለ ስፔሲፊክ አፕሊኬሽኖቹ እንዴት መሄድ እንዳለብን፣ እንዴት አፕላይ መደረግ እንዳለበት በቀጣይ ቪዲዮ ላይ መረጃ ሰጣችኋለሁ ማለት ነው። ስለዚህ ናችሁ ሰብስክራይብ እንድታደርጉ እየጋበዝ ለሌሎችም መረጃው ጠቃሚ ሆኖ ካገኛችሁት ለጓደኛ ለቤተሰብ መረጃውን ታካፍሉ ዘንድ እያሳሰብን ዛሬ ላይም በተለይ ይህንንም እንሰራቸውን ሳምንታዊ የሆኑ ቪዲዮዎች ወደ እናንተ እንዲደርሷችሁ የደወል ምልክቷን በመጫን መረጃው እጃችሁ ላይ እንዲደርስ ማድረግ ትችላላችሁ። ስለዚህ እስኪ ወደ ዝርዝር መረጃውን ልውሰዳችሁ። ስለዚህ ጂኬኤስ ወይም የግሎባል ኮሪያን ስኮላርሺፕ የሚባል የጋቨርንመንት ስኮላርሺፕ የሚባል በኮሪያ ደረጃ የኮሪያ ጋቨርንመንት ለብዙ ዓለማት የሚሰጠው ከ2000 በላይ የሚሰጥ ነጻ ትምህርት እድል ነው። ኖርማሊ መረጃ ይዤላችሁ የመጣሁት አጠቃላይ ጋይድላይን ምን እንደሚመስል ነው ዛሬ እንድናይ የወደድኩት። ስለዚህ ስኮለርሺፕ ስንመለከት ይሄ ስኮለርሺፕ ምንድን ነው ቤዚክ ሪዝንሱ ለምን መስራት አስፈለገ ብዬ ሳስብ እንደምታውቁት በብዙ ክራይቴሪያ ይሄ ስኮለርሺፕ የኢትዮጵያንንም ተወዳዳሪዎች ከበር ስለሚያደርግ እና እድሉም በሰፊው ፍላጎት ካለን በተለይ የኮሪያን ላንጉጅ መማር እና ከኮሪያን ላንጉጅ ከተማርን በኋላ የሚሰጥ እድል ስለሆነ ፍላጎት ካለን መረጃ መስጠት ነው የተፈለገው። ስለዚህ ብዙ ነው ይሄ የአጠቃላይ ጋይድላይን። ይሄ ጋይድላይን እንትናችን ላይ ዩቲዩብ ዲስክሪፕሽን ሴክሽን ላይ እንለቃለን። ይህን ጠቅለል ባለ መልኩ ብዙ ሰፊ ነው የያዘው መረጃ። እኔም ግን ኪ የሚባሉትን ነገሮች መረጃዎችን ነው ለእናንተ ብዛት፣ ሌላውን ዝርዝሩ እናንተ ታነባለ። ስለዚህ ስኮለርሺፕ እስኪ እንመልከት። ምንድን ነው የሚሰጠው ይሄ ፕሮግራም? በተመለከተ የሚሰጣቸው ፕሮግራሞች በዋነኝነት እኔ ዛሬ የማየው የምሰጣችሁ መረጃ የማስተርስ እና የፒኤችዲ ድል ነበር። ሪሰርችም ምናልባት ኢትዮጵያንም ባይጨምር ሪሰርች ድል የሚሰጥበትን ነው። ግን ይሄ ድል የኮሪያን ግሎባል ስኮለርሺፕ እንደ ስኮለርሺፕ በአንደር ግራጁዌትም አለው በዲፕሎማ ሌቨልም አለው እና ዴድላይኑ ስላለፈ ነው ዛሬ እዚህ ላይ ከበር ማድረግ ያልፈለጉት። በሌላ ቪዲዮ አስፈላጊ ከሆነ የዲግሪውን እንሰጣለን ማለት። ስለዚህ ይሄ ፕሮግራም ይሄ የፓኬጅ ይሄ ዛሬ የምናየው ፓኬጅ እንደ ፓኬጅ ለማስተርስ እና ለፒኤችዲ በተለይ ኢትዮጵያን ከበር የሚያደርገው ማስተርስ እና ዶክተር አለው። ሪሰርቹ ለኢትዮጵያን ስለማይመለከት እሱ ላይ እንመለከታለን አሁን በዝርዝር። ስለዚህ ይሄ ፕሮግራም በፔሪድ ደረጃ የ3 ዓመት ነው። ማስተርስ ስንማር 3 ዓመት ነው። 1 ዓመቱ የቋንቋ ፕሮግራም ነው ፕሪፓሬሽን በሚባል ደረጃ፣ 2 ዓመት ኤግዛክት ፕሮግራሙን የምንማርበት ነው። በፒኤችዲ ደረጃ ተመሳሳይ 4 ዓመት ነው። 1 ዓመት የቋንቋ ፕሪፓራቶሪ የቋንቋ የምንማርበት ሲሆን የ3 ዓመት የምንማርበት ይሆናል። አክቹዋል ፕሮግራሙን የመረጠውን ፕሮግራም የምንማርበት ነው የሚሆነው። ስለዚህ ይሄን ስንሞላ እንዳጠቃላይ መውሰድ መቻል ያለብን ይሄ ስኮለርሺፕ የሚሞላባቸው 2 ሞዳሊቲዎች አሉት። ምናልባት ለየት ያለ ከሌሎች ሀገሮች የስኮለርሺፕ ሞዳሊቲዎቹ ለየት ብሎ የምንመለከተው በ2 መንገድ ነው ያለው። ኮታ አለው ኖርማሊ ፎዛት ማተር። ይሄ ኮታ በ2 መንገድ ይሞላል። ዩኒቨርሲቲ ቤዝድ እና ይሄ ኤምባሲ ትራክ ማለት ምን ማለት ነው? በኮሪያን ኤምባሲስ በተለያዩ ሀገሮች ባሉት ኤምባሲዎች በኩል የሚሞላ ሲሆን፣ ሁለተኛው ደግሞ በዩኒቨርሲቲ ትራክ፣ ያ ማለት ዩኒቨርሲቲ ፔጆች ላይ እኛ የምንፈልገውን ፕሮግራም ፒክ አድርገን መርጠን የምንሞላበት ሞዳሊቲ ነው ማለት ነው። ስለዚህ እስኪ ይህን ስንመለከት ሰፋ ያለ ፓኬጅ ቅድም እንዳልኳችሁ አጠቃላይ ሪሰርችን ጨምሮ ለዓለም የሚሰጠው ኮታ 2000 ስኮለርሺፕ እድሎች ኮታ አለው ማለት ነው እንዳጠቃላይ። ግን ይሄን ስንመለከት ይሄ የምንላቸው ዋና እኛን የሚመለከተው
የጀነራሉ ጀነራል የሚባለው 776 ይሰጣል። በዩኒቨርሲቲ ደረጃም 160 ጀነራል አለው። አጠቃላይ ሌሎቹ ካቴጎሪ ኦቨርሲዝ ኮሪያን እና ዶፕቲ ማለት ከኮሪያን ቤተሰብ የተወለዱ ግን ኮሪያን ያልሆኑ ሌላ ሀገር ላይ የሚኖሩ የኮሪያን የሚመለከተው የእነሱ ኮታ ይሰጣል። እዚህኛው የኤምባሲ ትራክ ላይ ስለዚህ ኤምባሲ ትራክ ላይ 2 ካቴጎሪ ነው ያለው፣ ጀነራል እና የኦቨርሲዝ ኮሪያን ወይም የኮሪያ ዶፕቲ የሆኑትን የኮሪያ ዜጋ ያልሆኑት ነገር ግን ኮሪያን የተወለዱ ቤተሰቦችን የሚመለከት ይሆናል። ዩኒቨርሲቲ ትራክ ላይ ስንመጣ ተጨማሪም ኢሹ አለበት። ምን ይይዛል? አር ወይም ሪሰርች የሚባለው ነው። በተለይ ይህንን በናቹራል ሳይንስ ላይ ናቹራል ሳይንስ ሪሌትድ የሆኑ ፊልዶች ላይ ሪሰርች ኦረንትድ የሆነ ፕሮግራሞችን ይመለከታል እና ይህም ሰፋ ያለ 480 ኮታ አለው ለዓለም። በሪሰርች ደግሞ 5 ኮታ አለው። በሪሰርች ማለት ሪሰርች ፕሮፌሰርስ እና ከዛ በላይ ያለ የአድቫንስድ ሌቨል ኢንጌጅመንት የሚያስፈልገው ነው። ሌላኛው በኢንተርናሽናል ኦርጋናይዜሽን ሪኮመንድ የሚያደርጓቸውን ይመለከታል። ይሄ በኢንተርናሽናል ኦርጋናይዜሽን ሪኮመንድ የሚያደርጓቸው 72 እድል አለው። ሪሰርች ኤንድ ዲቨሎፕመንትም 403 እድል አለው። በግሎባል ኔትወርክ በተለይ እነዚህ ተቋማት በስፔሻላይዜሽን ደረጃ እነዚህ ተቋማት የሚመለከታቸው እኛን ብዙ ከበር አያደርግም፣ ነገር ግን ይሄ እድል አለው። እንደ አጠቃላይ ይሄ የዩኒቨርሲቲ ትራኩ ሰፋ ያለ ስኮፖች አሉት። በስኮፕ ደረጃ ለኢትዮጵያንም በተወሰነ መንገድ የተሻለ ቁጥር እንዳለው እንመለከታለን። ስለዚህ እነዚህን አሞላሎች መቼ ሁለቱን አንድ ላይ መሙላት እንችላለን፣ ከሞላንስ እንዴት እናደርጋለን የሚለውን በቀጣይ ዝርዝር እንመለከታለን። ስለዚህ ግን አፕላይ ስታደርጉ ምንሞላበት ሞዳሊቲ ያለው ሁለቱን የምንሞላበት ሞዳሊቲ ያለው ግን ራንደምሊ አይደል አዚቲዝ ሁለቱን አንድ ላይ ሳይሆን እሱ ሞዳሊቲ ቀጥል እንመለከታለን ማለት ነው። እንዴት መሙላት እንዳለብን ሁለቱ ሞዳሊቲ እድላችን ለማስፋት ከሆነ አንድ ፕሮግራም የምንሞላ ወይስ የተለያየ ፕሮግራም የሚለውን ቀጣይ በዝርዝር እንመለከታለን ማለት ነው። ስለዚህ እንደ ሙያ ስንመለከት ያሉት ፊልድ ኦፍ ስተዲዎቹ መልቲፕል ናቸው። ኖርማሊ በዩኒቨርሲቲስ መልቲፕል ዩኒቨርሲቲዎች አሏቸው። ይሄ የሚሰጥበት የግሎባል ኮሪያን ስኮለርሽፕ የሚሰጠው ብዙ ዩኒቨርሲቲዎች ላይ ይሰጣል። ስለዚህ ዩኒቨርሲቲዎች ላይ ያሉ ፕሮግራሞች በእናንተ አይዲያል ፊት የሆኑ ፕሮግራሞች ለእናንተ ይመለከታል ማለት ነው። ብዙ በናቹራል ሳይንስ፣ በሶሻል ሳይንስ፣ በጤናም በዛው ልክ ኮታው ሰፊ መሆኑን እንመልከት። ነገር ግን ስንሞላ በዩኒቨርሲቲዎች ሌቨል ላይ እኛ ስንመርጥ 2 ዩኒቨርሲቲ ታይፖች አሏቸው። ኢንተርምስ ኦፍ ኳሊቲ ኢንተርምስ ኦፍ ዲፍረንት ፓራሜትሮች ዲቫይድ ተደርገዋል። ኤ እና ቢ ተብለው የሚታሰቡ ኤ የሚባሉት ሃይ ሌቨል ዩኒቨርሲቲስ በተለያየ በግሎባል ስታንዳርድ፣ በሪሰርች፣ በኳሊቲ ኦፍ ኤጁኬሽን በመልቲፕል ፓራሜትሮች ራንክ የተደረጉት 35 ተቋማት አሉ። ታይፕ ኤ ይባላሉ። ስትመርጡም ምናልባት ፍላጎታቸው አብዛኛው በግሎባል ኮምፒቲቲቭነስ እኔና እናንተም በአካዳሚካሊ በተሻለ መንገድ የሚባሉት ታይፕ ላይ ኤ ላይ ያሉ ናቸው። ስለዚህ ስትመርጡም ቸክ ማድረግ ይጠበቃል ማለት ነው። ሁለተኛው ታይፕ ቢ የሚባሉት በራንክ ደረጃ ሰከንድ ሌቭል ላይ ያሉ 41 ዩኒቨርሲቲዎች ናቸው። እነሱን ይመለከታል ማለት ነው። ስለዚህ ይሄ በሁለቱም በጋይ ስትመርጡ ፕራክቲካሊ ታይፕ ኤ ላይ መምረጥ የሚቻልበት መንገዱ ቅድም እንዳልኳቸው ግሎባል ኮምፒቲቲቭነስ ቫልዩ አለው። በዛው ልክ እኔና እናንተ ስንወዳደር ያለው ኮምፒቲሽን ሀይሊ መሆን ይችላል። በተቃራኒው ቢ ላይ ሊቀንስ ይችላል። ዲፔንድስ እኔና እናንተ የፈለግነው ፕሮግራም አይዲያሊ ኮምፒተንት መሆን ካስፈለገ የምንመርጣቸውን ታይፕ ኦፍ ዩኒቨርሲቲስ ክሪቲካል መሆን አስፈላጊ መሆኑ በዚህ ጋር መረጃ እንውሰድ ማለት ነው። ሌላው እዚሁ ላይ የሚመለከተው ስትሞሉ አቫይላቢሊቲ ኦፍ ዩኒቨርሲቲ አፕሊኬሽን ስንመለከት በሁለት መንገድ ዩኒቨርሲቲዎችን ቼክ እናድርግ። አመራረጣችን አሁን ለምሳሌ በኤምባሲ በኩል የምንሞላው እና በዩኒቨርሲቲ በኩል የምንሞላው አሞላላቸው የተለያየ ነገር አለው። አንደኛው ዴድላይኑ ይለያል። ሁለተኛ የምንመርጣቸው ፕሮግራሞች እና ዩኒቨርሲቲዎች ልዩነት ስላላቸው ይህን ክሪቲካሊ ሪማርክ መውሰድ ያስፈልጋል። ይህን በደንብ መረጃ ውሰዱ። አሁንም ሳወራቸው ምንድን ነው ለምሳሌ በኤምባሲ ትራክ ላይ መሙላት የምንፈልግ ሰዎች ካለን የሚጠበቅብን ዊ ካን ቹዝ ታይፕ ኤ ኦር ታይፕ ቢ መምረጥ እንችላለን። ኖርማሊ አፕላይ ስናደርግ ዩኒቨርሲቲዎችን የምንመርጣቸው ታይፕ ቢ ማድረግ መቻል አለብን። ስለዚህ ኤምባሲ ቤዝድ መሙላት የምንፈልግበት አንዱ አድቫንቴጅ ተብሎ የሚታሰበው የሚሰጠን ዩኒቨርሲቲዎቹ ላይ 3 አይነት ዩኒቨርሲቲ ላይ ተመሳሳይ ፕሮግራም ፎርዛት ማተር ተመሳሳይ ፕሮግራም ነው መምረጥ መቻል አለብን። ይህን ሪማርክ በጣም ውሰዱ። ባይለወይ ስትመርጡ ኤምባሲ ትራክ ላይ የምትመርጡት ፕሮግራም አንድ መሆን አለበት። ፕሮግራም ማለት ማስተርስ ከሆነ 3ቱም ማስተርስ ነው መሆን ያለበት። ፒኤችዲ ከሆነ ፒኤችዲ መሆን መቻል ያለበት። እሱን እንደ ክሪቲካል ሪማርክ ይወሰድ። ሁለተኛው ትራክ ላይ ስንሞላ ዩኒቨርሲቲ ቤዝድ ላይ ስንሞላ መምረጥ የምንችለው እዚህ ላይ ክሪቲካል መሆን የሚያስፈልገው ምንድን ነው? ዩኒቨርሲቲ ቤዝድ ላይ ስንሆን
ነው እዚህ ጋር መሙላት የምንችለው ወይ ታይፕ ኤ ወይም ታይፕ ቢ ነው መምረጥ መቻል ያለብን። ስንመርጥም እዚህ ጋር በተቀመጡ ክራይቴሪያዎች ጀነራል ላይ ነው የኛ የሚመለከተኛል። ሪሰርች ኤንድ በሪሰርች ላይ ሪሰርች ኦሪየንትድ የሆነ የስቲም ወይም ሳይንስ ላይ ያሉትን ደግሞ በዛው ልክ ታይፕ ቢ ላይ ያለው ነው የምንመርጥ ማለት። በተለይ አይታችሁት ከሆነ እዚህ ጋር መምረጥ የምንችለው አንድ ሆኖ ጀነራል ከመረጥ ታይፕ ኤ ኦር ታይፕ ቢ ነው የሚሆነው። ሪሰርች ኦሪየንትድ ከሆነ ታይፕ ቢ ነው። ሪሰርች ኦሪየንትድ የሆነውን የፒኤችዲ እና ማስተርስ ማለት ነው። ሪሰርች የፕሮፌሰርሽፕ ምናምን ከሆነ የእኛ ስለሌለ ነው ታይፕ ኤ ኦር ታይፕ ቢ መምረጥ እንደሚችል ክሊርሊ ተቀምጧል። ስለዚህ ይህን በሁለቱም ትራክ ስንወስድ አሁን እንዳልኳችሁ ዩኒቨርሲቲ ቤስድ ሲሆን 3 ፕሮግራም ስንመርጥና በዩኒቨርሲቲም አንድ ፕሮግራም ወይም አንድ ዩኒቨርሲቲ ስንመርጥ ኮታዎቹ እንመልከታቸው። በዓለም አቀፍ ደረጃ 2000 ብለን የለ በተለያየ ካታጎሪ በሁለቱም ፕሮግራሞች 2000 ኮታ አለው የኮሪያን ግሎባል ስኮለርሽፕ ማለት ነው እንዳጠቃላይ። ስለዚህ የዩኒቨርሲቲ ትራክን ስንመለከት በዓለም አቀፍ ደረጃ በብዙ ደረጃ ይሄ ጀነራል የሚባለው እኛንም የሚጨምረው 776 ስኮላሮችን ኮታ ይሰጣል ማለት ነው ከ143 አገሮች። ስለዚህ እስኪ ኢትዮጵያ እንመልከት። በዚህኛው ካታጎራይዜሽን የኢትዮጵያ ኮታ ምን ያክል ይመስላል ኤምባሲ ቤዝድ ላይ ያለው? ያ ማለት ሞር ጀነራሉ ስለሆነ እሱ እንመልከት። ኢትዮጵያን አፍሪካ ደረጃ ትልቅ ብዙ የአፍሪካን ሀገሮች የዚህ እድል ተጠቃሚ ናቸው፣ የዚህ ስኮለርሽፕ ተጠቃሚ ናቸው። ስለዚህ የኢትዮጵያን ስንመለከት እዚህ ጋር ማየት እንችላለን። የኢትዮጵያ ያላት ኮታ ስንት ነው? 10 ነው ማለት ነው። 10 ይሰጣል ከዚህ ከ776 ጀነራል ብዬ ቅድም እንዳወራኋቸው ከ143 ውስጥ 10 ይሰጣል። ስለዚህ በአብዛኞቹን የአፍሪካ ሀገሮችን ብትመለከቷቸው ያለው የኮታ ነገር የኢትዮጵያን የተለየ ኮታ ወይም ሰፋ ያለ ኮታ እንዳላት በአፍሪካ ደረጃ ኮምፓራቲቭ ሊያደርግ ኦን አቬሬጅ የኢትዮጵያው ኦልሞስት በትልቅ ኮታ እንዳለው መገንዘብ እንችላለን። ለ10 ሰው በኤምባሲ ቤዝድ ትራኩ ለ10 ሰው እድል አለው ማለት ነው። የተለያዩ ምክንያቶች አላቸው። ከኢትዮጵያ ጋር ያለን የተለያየ ሊንኬጅ ከጦርነት ጀምሮ በኮሪያን ዋር ጊዜ ጀምሮ ያለው ሌሎች ፓራሜትሮች የዚህ ምናልባት ፋክተር ሊሆኑ ይችላሉ የሚለውን እንውሰድ። ሁለተኛው ደግሞ በዩኒቨርሲቲ ትራክ ላይ ስንመለከት አሁንም 160 እድሎች ነው ያለ ከ54 ሀገሮች የሚሰጠው ለጀነራል ለሆነው። ለሪሰርች ደግሞ 480 እና 480 ከ56 ሀገሮች ለሚመጣ እድል አለው። ይሄ በተመሳሳይ ይህንን ስንመለከት በኢትዮጵያ ደረጃ ያለው ይሄ እድሎች እንመለከታቸው። ስንት ካታጎሪ አለ? ኢትዮጵያን ማየት እንችላለን። አሁንም በተመሳሳይ ይሄ የኢትዮጵያ ስንት አለው? 13 ኮታ አለ። አሁንም ቅድም ስንለው እንደነበረው በአፍሪካ የኢትዮጵያ ነታቸው 3 በማን ነው? በጀነራል በሚባለው ነው። በጠቅላላ በተለያየ ፊልዶች ማለት ነው። 10 የሚባለው በሪሰርች ኦሪየንትድ ለሆነው ስኮላርሽፕ የሚሰጥ ነው። ስለዚህ እንዳጠቃላይ ለኢትዮጵያውያን 13 እድል አለ ማለት ነው። ስለዚህ እነዚህ ሁለቱ ይለያያሉ። በኤምባሲ ትራክ የምናገኘው 10 እና በዩኒቨርሲቲ ትራክ የምናገኘው 13 በአጠቃላይ 23 ኮታ ለኢትዮጵያውያን አለው ማለት ነው። እንዳጠቃላይ የግሎባል ኮሪያን ስኮለርሽፕ እንደ እድል ለኢትዮጵያውያን ለ26 ሰው እድል እንዳለው መውሰድ ይቻላል። ቅድም የመረጃውን የሪሰርች ኦሪየንትድ የሆነ ፕሮፌሰርሽፕ እና ከዛ በላይ ላለው ለኢትዮጵያውያን ኮታው የለም ማለት ነው እዚህ ጋር በተቀመጠው መሰረት። ስለዚህ ይሄንን 23ቱን እድሎች እንድናገኛቸው እኛ ፍላጎት ካለን በተለይ ኮሪያ ላይ ስንሄድ አንዱና ዋናው መረዳት መቻል ያለብን ቋንቋ ማንዳቶሪ ነው። ባይ ዘ ወይ የመጀመሪያው በማስተርስም በፒኤችዲም ስንሄድ አንዱ ዓመት የመጀመሪያው ቋንቋ አስፈላጊ ነው፣ መስትም ነው ፎርዛት ማተር። ስለዚህ የምትመርጧቸው ዩኒቨርሲቲዎች እንደ ሪማርክ ኤክስፔሪንሱም ስላለኝ ጓደኞችም ሄደው በተለያየ መንገድ የተለያየ ማለት የተመቻቸው ያልተመቻቸውን በዛው ልክ ስላሉ ምንድነው እንድታረጉን የሰጀሽን የዚህ ጋር ስትመርጡ ዩኒቨርሲቲዎችን ስትመርጡ በተለይ ክሪቲካል መሆን መቻል ያለብን 2 መንገድ አለ። ባይዘ ኮሪያ ላይ ለምሳሌ ቋንቋውን ከተማራችሁ በኋላ 1 ዓመት በሙሉ የመረጣችሁት ዩኒቨርሲቲ ስትመርጡ አሁን እንደ ክራይቴሪያ ስታዩ ቋንቋው ምንድን ነው ማለት የለርኒንግ ኢንስትራክሽናል ላንጉጁ ምንድን ነው? በእንግሊዝኛ ነው። 1 ዓመቱን ከወሰዳችሁ በኋላ እንግሊዝኛ ከሆነ ዳስ ጉድ ፖዚቲቭ ነገር አለው የእነሱን ቋንቋ መቻል። ግን ከዛ በእንግሊዝኛ የምትማሩ ከሆነ አንዱ ፖዚቲቭ ነገር አለው። ወይም በሙሉ በኮሪያኛ እማራለሁ ያለው ፍላጎት ካለም ታሰናዘር አድቫንቴጅ ፎር ዛት ማተር። ነገር ግን ፍላጎት ከሌለን በእንግሊዝኛ እንዲሆን ምንፈልግ ሰዎች ካለን ግን የምትመርጡትን ዩኒቨርሲቲ ይሄ ኢንስትራክሽናል ላንጉጁን ማየት መቻል አለባቸው። ባይዘ 1 ዓመት መውሰዱ የሁሉም ሰው ማንዳቶሪ ቢሆንም እንኳን መታየት ያለበት ብዬ የማምነው ከዚህ በፊትም ጓደኞቼ በዚህ መንገድ ክላሽ ተፈጥሮባቸው የነበረው አንዱ ምንድነው የመረጧቸው ዩኒቨርሲቲ በሙሉ በኮሪያኛ ይሰጥ ነበር። ከ1 ዓመት በኋላ በኮሪያኛ መቀጠል ግዴታ ሆኖ ስለነበር ያ ከጠበቁት ውጭ ሆኖ ቻሌንጅ እንደነበር አስታውሳለሁ። ስለዚህ ስትመርጡ 1 ዓመት ቋንቋ መውሰዱ እንዳለ ሆኖ ግን እናንተ ሴፍ መሆን ከፈለግና በእንግሊዝኛ ነው መጨረስ ስንፈልግ ያላችሁ ሰዎች ካላችሁ ፕሊስ
በዩኒቨርሲቲ ትራክ የምትመርጧቸው በዩኒቨርሲቲ ትራክ የምትመርጡት ዩኒቨርሲቲ በእንግሊዘኛ እንደሚያስተምር ከቋንቋ በኋላ እርግጠኛ መሆን መቻል አለባቸው። የምትማሩበት ፕሮግራሞቹን በዛ መሆኑን ምን መሆን አለብን? አለርትድ መሆን መቻል እንዳለብን እንደ መረጃ መስጠት ብችል መልካም ነው ብዬ አስባለሁ። ኖርማሊ ኤሊጂቢሊቲ ክራይቴሪያዎች ምንድን ናቸው፣ መምረጫዎቻቸው ክራይቴሪያዎች ምንድን ናቸው የሚለው ነገር ራፍሊ እንመልከት። ይሄኛው በስኮለርሽፕ ደረጃ የብዙ ሀገሮችን ስኮለርሽፕ ይመለከታል። ይሄ አፕሊካንቶቹ ከኮሪያን ውጭ ያለ ማንኛውም እዚህ ኤሊጂብል የሆነ አገሮቹ እነሱ በራሳቸው መንግስት እንደ መንግስት ስፖንሰር የሚያደርጋቸውን አገሮች እንዳለ ሆኖ የኮሪያ ቤተሰብ ያለውና ኮሪያዊ ለሆነ እድሉ አይሰጥም ማለት። ስለዚህ ናሽናሊቲን ስንመለከት ኮሪያዊ መሆን አይጠበቅብንም ማለት፣ ለኮሪያዊ ይሄ እድል አይመለከትም ማለት ነው። ሌላኛው ሌቨል ኦፍ ኤጁኬሽን እዛ አሁን የምናየው ቅድም ስላችሁ አሁን የምንመለከተው የማስተርስ እና የፒኤችዲ የምንመለከተው ግን የዲግሪም አለው። በሌላ ቪዲዮ መስራት እንችላለን እሱን። ይሄኛው ስንመለከት አሁን በዲግሪ የሚሰጠን እንደ ማስተርስ አፕላይ ስናደርግ ሚኒመም ሪኳየርመንት አለው። ለማስተርስ ባችለርስ ዲግሪ ያስፈልገዋል። ባችለርስ ዲግሪ ሊኖረን ይገባል። መጨረስ ነው ኖርማሊ መማር ሳይሆን ጁላይ መቼ ድረስ ነው የሚለው አይታችሁት ከሆነ ጁላይ 31 2026 ምን ማድረግ አለብን? መጨረስ አለብን። ለማስተርሱ አፕላይ ማድረግ ከተፈለገ እና ሰክሰስፉልም ብንሆን አድሚት እንድንደረግ ከተፈለገ ምን ማድረግ አለብን? ባችለሩ መጨረስ መቻል አለብን። እስከ መቼ? እስከ ጁላይ 31 2026 ድረስ ማለት ነው። ፒኤችዲ ከሆነ ደግሞ ማስተርስ ዲግሪ መጨረስ መቻል አለብን። እስከዚህ እስከተቀመጠው ጊዜ ድረስ መጨረስ መቻል እንዳለብን በግልጽ ተቀምጠዋል። ሌላኛው ፖስት ዶክተራል ለእኛ ስለሌለ ነው። ዶክተራል ሌቨል መጨረስ ግዴታ ነው የሚለው። ኤክስቼንጅ ምንድዛ ከሆነ ማስተርስ ሌቨል ላይ ያስፈልገዋል ነው የሚለው። እኛ ፎከስ የምናደርገው ማስተርስ እና ፒኤችዲ ላይ ስለሆነ እነዚህ መጨረስ በተቀመጠው ላይ አስፈላጊ መሆኑን መረጃ መውሰድ ይጠበቅብናል ማለት ነው። እና የኛ የምንማረውን የዲግሪ ወይም የማስተርስ ካልጨረስን ዋናው ይሄ ኦፊሻል ግራጁዌሽን ሰርቲፊኬት ወይም ዲፕሎማችን ከተሞላ በኋላ በእርግጠኝነት ጁላይ መድረስ መቻል ሊደርስ እንደሚችል እርግጠኛ መሆን መቻል አለብን። ካልሆነ ግን ምን መሆን አለበት ነው የሚለው ዲስኳሊፋይ ስለምንደረግ ይህንን አለርትድ መሆን አለብን ስንሞላ የሚለውን መረጃ ነው። ስለዚህ ናሽናሊቲ እና በፕሮግራም ሌቨል ኦፍ ኤጁኬሽናችን በዚህ መንገድ መሆን እንዳለበት መረጃ መውሰድ መቻል እንዳለብን እንረዳ። ሌላኛው በግሬድ ደረጃ እና 2.6 4 እና ከዛ በላይ ያለን ሰዎች ለዚህ ፕሮግራም ተጠቃሚ ነን ማለት ነው። ሞር አቬሬጅ ተማሪንም ጨምሮ ያካታል ማለት ነው። በግሬድ ደረጃ የኛ እንደምታውቁት ኮሚኒቲቭ ጂፒያችን ከአራቱ ራንክ ስለሚደረግ 2.64 እና ከዛ በላይ ያለን ሰዎች ለዚህ ፕሮግራም ተጠቃሚ መሆናችንን በዚሁ መንገድ መግለጽ ያስፈልጋል ማለት ነው። እድሜያችን ደግሞ በእድሜ ደረጃ ለሁለቱም ፕሮግራሞች ምን መሆን አለበት? 40 ዓመት ነው የሚለው። 40 ዓመት እና ከዛ በታች መሆን እንዳለብን በግልጽ ተቀምጠዋል። ላንጉዌጅ ደግሞ በላንጉዌጅ ደረጃ ሞር እንደምታውቁት የኮሪያን ላንጉዌጅ ያለን ሰዎች ካለን ደሰና አሴት ፎር ዳት ማተር ቋንቋ አሴት ነው። ከሌለን ግን እንደ አንድ ዓመት ስለምንማረው አንድ ፕሪፓራቶሪ ስለሚሆን የተማረ ሰዎች ካለን ግን አድቫንቴጁ ምንድነው? ለማሸነፍም አድቫንቴጅ ይኖረዋል። ሁለተኛ የዛ ሄደን አንዱን ዓመት ማቃጠል ላይ ይጠበቅብን ቀጥታ ወደ ፕሮግራማችን እንድንሄድ ሊያደርግን እንደሚችል በዛው መልካም አጋጣሚ መሆኑን መረዳት ይቻላል ማለት ነው። በጤና ደረጃ የጤና ሪላቲቭሊ ሄልዚ መሆን እንዳለብን ተቀምጧል ማለት ነው። ሌላው እንደ ሪስትሪክሽን እኛ ሁላችንም እንደተባለው በአንድም በሌላ መንገድ ከአሁን በፊት በኮሪያን ገቨርንመንት ስኮለርሽፕ ተጠቃሚ መሆን የለብንም። በዚህ በኮሪያን ገቨርንመንት ወይም ኮሪያ ላይ እየተማርን ያለን ሰዎች ለዚህ ተጠቃሚ አይደለንም። ኢንተርናሽናል ስኩልስ ኢን ኮሪያም የተማርንም ቢሆን የዚህ እድል ተጠቃሚ አይደለንም ነው የሚለው። በምንም መንገድ ኮሪያ ላይም ባሉ በተለያዩ ፕሮግራሞች ላይም ተጠቃሚ የነበርን ሰዎች ካለን የዚህ ፕሮግራም ኤሊጂብል አይደለንም ነው የሚለው። ሌላው ዱፕሊኬሽን ኦፍ ሰሚሽንስ ነው። አሁን አንዱ ምናልባት እንደ ሪማርክ ቅድም ሳወራ እንደነበረው ሁለቱም መሙላት ይቻላል ብያችሁ ነበረ። በዩኒቨርሲቲ ትራክ እና በዩኒቨርሲቲ ትራክ ሁለቱ ትራክ የተለያዩ ስለሆነ ያላቸው ኮታም የምንሞላበትን መንገድ የተለያየ ስለሆነ አንዱ እዚህ ፕሮግራም ላይ እንደ ክሪቲካል ሪማርክ ብትወስዱት ብዬ የማስበው ሁለቱ መሙላት ይቻላል ብያቸዋለሁ። የሚቻለው ግን እንዴት ነው የሚለውን እንደ ክሪቲካል እንሁን። ዲፕሊኬትድ የሆነ አፕሊኬሽን እንዳይሆንና ቮይድ እንዳይደረግብን ምን መሆን አለበት? ጥንቃቄ ማድረግ አለብን። አፕላይ ማድረግ የምንችለው እንዳልኳችሁ በዩኒቨርሲቲ ትራክ ላይ ምን ብለን ነበር ቅድም? ምን ብለናል? 3 ዩኒቨርሲቲ መምረጥ እንችላለን ብለናል። 3 ዩኒቨርሲቲ ግን አንድ ፕሮግራም ሶስቱም ላይ መምረጥ መቻል አለብን። አንድ ፕሮግራም ሲባል ማስተርስ ከሆነ ማስተርስ ነው፣ ፒኤችዲ ከሆነ ፒኤችዲ ነው ብለናል። እና ይሄኛው የዩኒቨርሲቲ ትራኩ
ባይፋር በዴድላይን ደረጃ ምን አለው? በዴድላይን ደረጃ ቀድሞ ነው የሚያልቀው ዴድላይኑ ኖርማሊ። ነገር ግን የዩኒቨርሲቲ ጋር የምንሄድበት ደግሞ ምንድን ነው ዘግይቶ ነው የሚያልቀው። ስለዚህ ሁለቱም ሞላበት አድቫንቴጅ መቼ መሰላችሁ? ለምሳሌ ኤምባሲ ትራክ ላይ እንትን አላቸው ራውንድ አላቸው። አሁን ለምሳሌ መጀመሪያ 3 ራውንድ አለው የኤምባሲ ትራኩ ላይ። የመጀመሪያው ራውንድ ለምሳሌ ኢንተርቪው መደረግ ኖርማል ነው። ኢንተርቪው መደረግ መቻል አለበት። አንድ ሰው ወደሚቀጥለው ስቴፕ ለመሄድ ስክሪን አውት የተደረገ ሰው ኢንተርቪው መደረግ መቻል አለበት። እስከ ማርች 5 ድረስ ኢንተርቪው ያልተደረገ ሰው ምንድነው የሚሆነው ዴድላይኑ? ይሄ ከፌብሩዋሪ 12 እስከ 25 ነው ዴድላይኑ ኖርማሊ የኤምባሲ ቤዝዱ እና መረጃ ውጤት የሚታወቀው እና ወይም ኖቲፋይ ከተደረግን ሪዛልታችንን ምን ማድረግ እንችላለን? ወደ መሄድ እንችላለን። ዩኒቨርሲቲ ቤዝዱን አፕላይ ማድረግ እንችላለን። ፎርዛት ማተር ወደ ዩኒቨርሲቲው አፕላይ ማድረግ እንችላለን። ነገር ግን ሁለቱንም አንድ ላይ አፕላይ ማድረግ አንችልም። የኤምባሲውንም የዩኒቨርሲቲውንም አትሰም ታይም ካረግንና ፕሮባብሊ ወደ ፕሮግረስ ስንሄድ ዲስኳሊፊኬሽን ስለሚኖር እሱን ሪማርክ ይኖራል። ምን መሆን አለበት? አትሊስት ውጤታችንን የኤምባሲውን መርጠን ከሆነ የኤምባሲውን ቀድመን መርጠን ከሆነ አድቫንቴጅ ያ ስለሆነ ወደ ዩኒቨርሲቲው ለመሄድ ስታተሳችን ማወቅ ያስፈልጋል ነው የሚለው። ስለዚህ ስታተሳችን ያላለፈ ሰው ነው የሚሆነው። ወይንም አልፋችሁም ይሁን መጀመሪያው ራውንድ ላይ አልፋችኋል ተብላችሁ ያላችሁ ሰዎችም ምን መሆን አለበት? መጠበቅ መቻላል። መሙላት አንችልም ማለት። ነገር ግን የመጀመሪያው ራውንድ አልፈን ወደ ሁለተኛው አላለፋችሁም ከተባለ ግን ወዴት መሄድ ትችላላችሁ? ዩኒቨርሲቲ ትራኩን ምን ማድረግ አለብን? መሙላት እንችላለን ማለት ነው። በዛ መንገድ ሁለቱ ላይ አፕላይ ማድረግ እንችላለን። ነገር ግን አዘሰም ታይም ሁለቱ ትራክ ላይ መሙላት እንደማይፈቀድልን በዛው ልክ እንውሰድ። ከሞላን ግን ይሄ እንደተባለው ክሊርሊ እንደተቀመጠው ዲፕሊኬሽን ኦፍ ሰብሚሽንስ ተብሎ ቮይድ የመደረግ ወይም ከኮምፒቲሽኑ የምንወጣበት እድል ስላለው እሱን በክሪቲካል ሪማርክ መውሰድ መቻል አለብን ማለት። ስለዚህ እንደ ትልቅ ሪማርክ እንውሰድ ይሄንን። ሁለቱ የዩኒቨርሲቲ ትራክ እና የኤምባሲ ትራኩ የሚሞሉበት ሞዳሊቲ አንድ አይደለም፣ ይለያል። የኤምባሲ ትራኩ የሚሞላው ኦንላይን ነው። ኖርማሊ ኦንላይን እዚህ ጋር ገብተን ማግኘት እንችላለን ኦንላይን ዌብሳይት ላይ። ነገር ግን እንደየሀገሮቹ ስለሚለያይ የየሀገሮቹ ኤምባሲ ስለሚለያይ እሱን ኢትዮጵያ ላይ ገብተን እንመለከታለን። ምንድን ነው ሪኳየር ያደርገው፣ ምንድን ነው የሚጠበቅብን የሚሉትን ዲቴል ነገሮችን ኢትዮጵያን የኮሪያን ኤምባሲን ኢትዮጵያ የሚለውን ፔጅ ገብተን እንመለከታለን በኋላ ላይ። ስለዚህ ኤምባሲ ኦንላይን የሚላክ ማለት ኤምባሲ ቤስድ ለሆነው የምንሞላው ኦንላይን መሆኑን እንውሰድ። ነገር ግን የዩኒቨርሲቲ ትራክ ላይ የምንሞላ ከሆነ በሁለት መንገድ ነው። ኢምፐርሰን የምንችል ሰዎች ካለን ወይም ከዛ ውስጥ በፖስት ነው የሚላከው። በተለያየ ሞዳሊቲ ፖስታ እንደምታውቁት በፖስታ ደረጃ በተለያየ መንገድ የተለያዩ ፓኬጆች ስላሉ በሱ መንገድ ዶክመንቱን ወደ ተቋሙ ምክንያቱም ስትገቡ በምትመርጡት ዩኒቨርሲቲ ላይ የሚላክበት አድሬስ ስፔሲፊካሊ ስለሚገኝ እዛ ጋር መረጃ መውሰድ ያስፈልጋል ማለት ነው። እና አጠቃላይ ዩኒቨርሲቲዎችን በተመለከተ ስትሞሉ ግን ሪኳየርመንቶቹን ዲቴል በዩኒቨርሲቲ የምንሙላ በዩኒቨርሲቲ ትራክ እንሙላ። የዩኒቨርሲቲ የምትመጧቸው ዩኒቨርሲቲ እዚህ ከምናወራቸው በላይ ያሉትን ዲቴል የሆነ ሪኳየርመንቶቻችን ምን ማድረግ አለብን? ገብተት ማየት ይጠበቅብናል። አሁን የምናወራው ጀነሪክ ሁሉንም ዩኒቨርሲቲዎችን ያማከለ ነው የምናወራው። ግን እንደየ ዩኒቨርሲቲዎቹ ያላቸው ኤሊጂቢሊቲ ክራይቴሪያስ አንድ ስለማይሆኑ እነሱን ገብተን መመልከት ይጠበቅብናል የሚለውን ለእናንተ ነው ሀሳብ የምሰጣችሁ ማለት ነው። ስለዚህ ሌሎችን በደንብ ዲቴሉን ገብታችሁ መስራቱን ለእናንተ ተዋለሁ ማለት ነው። ሌላኛው እዚህ ላይ እንድናይ የፈለግኩት ከብዙዎቹ በጥቂቱ ዶክመንቶች ናቸው። ምንድን ነው የሚያስፈልግ ዶክመንት? እዚህ የኮሪያን ግሎባል ስኮለርሺፕ ላይ የሚያስፈልጉ ዶክመንቶች ምንድን ናቸው? ሪላቲቭሊ የምንፈልጋቸው ሪኳየርመንቶቹ በሁለቱም እኛ በተለይ በፒኤችዲ እና በማስተርስ ላይ ያሉትን ወይም ማስተርስ እና ፒኤችዲ ላይ ያሉትን ስንመለከት፣ ስለዚህ ዶክመንቶችን የሚያስፈልጉ ዶክመንቶች ስንመለከት በሁለቱም ኦልሞስት ተመሳሳይ ናቸው። እኛን ይሄ 23ቱ የኢትዮጵያን የተሰጠው ኮታ በአጋጣሚ ሆኖ በኤምባሲ ለምንሞላ እና በዩኒቨርሲቲ ለምንሞላ የዶክመንቶች ኦልሞስት ሪላቲቭሊ ተመሳሳይ የአፕሊኬሽን ዶክመንት ያስፈልጋል ማለት። አንደኛው አፕሊኬሽን ፎርም ነው። ይህንን ነው በቀጣይ ቪዲዮ ላይ የምንሰራው። እንዴት ነው አፕላይ አካሄዱ ምን ሆነ ስቴፕ ባይ ስቴፕ ጋይዱን በቀጣይ እንሰራለን። አፕሊኬሽን ፎርም ያስፈልጋል። ፐርሰናል ስቴትመንት አፕሊኬሽን ፎርም በሁለት መንገድ ነው ኖርማሊ እዚህ ጋር የምንሞላው። ዌብሳይት ላይ ገብተን ወይም ሳይን መደረግ መቻል አለበት ፎር ዛት ማተር። ኦንላይን ላይ ከተሞላ በኋላ ፕሪንት አውት ሆኖ ፈርስት ራውንድ ሰክሰስፉል የሆነ ካንዲዴት ደግሞ ሰሚት ማድረግ አለበት ፕሪንት አድርጎ ነው የሚለው። ሌላኛው ፐርሰናል ስቴትመንቶች ያስፈልጉናል። ፐርሰናል ስቴትመንት ያስፈልጋል ሁለቱም ለማስተርስም ለፒኤችዲ እዚህ ጋር እንደምትመለከቱት ለማስተርስ እና ለፒኤችዲ የሚያስፈልጉት ነው የሚናገረው። ስተዲ ፕላን ያስፈልጋል ሁለቱም። ስተዲ ፕላናችንን ዲቴይልድ ኤንድ ኢንፎርማቲቭ በሆነ እንደ ዩኒቨርሲቲዎች በሚመጣው ፔጅ
እና በሚያስፈልግ ባላቸው ፕሮባብሊ ባላቸው ቴምፕሌታቸውን ተጠቅመን ስተዲ ፕላናችን ማዘጋጀት ያስፈልጋል ማለት ነው። ሌላኛው ሪሰርች ፕሮፖዛል ነው የሚያስፈልግ። ይሄ ለፎር ሪሰርች ፕሮግራምስ እና አፕሊካንትስ ነው። እኔና እናንተን ስለማይመለከት ብዙ ጋር እናወራም። ሌላኛው ዋን ሌተር ኦፍ ሪኮሜንዴሽን ያስፈልጋል። ሌተር ኦፍ ሪኮሜንዴሽን ያስፈልጋል ለሁለቱም፣ ለማስተርስም ለፒኤችዲም ምን መደረግ አለበት? እስከ አንድ ኮፒ ምን መሆን አለበት? ዶክመንቱ ሰሚት መደረግ አለበት። ስለዚህ ይሄኛው ደግሞ በዋነኝነት የሪኮሜንዴሽን እንትኑ ዊዝን ከአንድ ዓመት ሊበልጡ አይገባም። የተጻፈ ወይም የተለያዩ ጤና ተቋማት ሄደን የምናሰራው ሳይሆን ራሳችን የምንጠይቀው ጥያቄ አለ። ምን ይባላል? ሞስት ኦፍ ታይም ሰልፍ አሰስመንት፣ ሰልፍ ሬትድ ሄልዝ ይባላል። እሱን እንሞላለን። ማንዳቶሪ ነው ለሁለቱም። ሌላኛው አሁንም ኮንሰንት ቱ ኮሌክት ኤንድ ዩዝ ፐርሰናል ኢንፎርሜሽን ነው። ፐርሰናል ኢንፎርሜሽናችን በተመለከተ ኮንሰንት መስጠት ይጠበቃል በሁለቱም ፕሮግራም ማለት ነው። ሌላኛው ፕሩፍ ኦፍ ሲቲዝንሺፕ ኤንድ ፋሚሊ ዶክመንት አለ፣ እሱን እንሞላለን። ባችለር ግራጁዌሽን ሰርቲፊኬት ኦፍ ዲፕሎማዎቻችንን ስለሱም መረጃ መስጠት ይጠበቃል። ባችለር ዲግሪ ትራንስክሪፕት ያስፈልጋል። ማስተርስ ግራጁዌሽን ለፒኤችዲ የምንሞላ ከሆነ ማስተርስ ዲግሪ ትራንስክሪፕት ያስፈልጋል ነው የሚለው። ሌሎች ፕሮግራሞች ስለሆነ እናልፋለን። ሌላው ያስፈልገን ፕሩፍ ኦፍ ኮሪያን ዶክመንት ካለን የብዙዎቻችን ኮሪያን ሲቲዝንሺፕ ያለን ሞስት ኦፕሽን አለው ለኮሪያን ዜግነት ላለው ስለሆነ ሌሎቹ ብዙ አሉ እዚህ ጋር የተቀመጡ ዋና ዋና ዙር አፕሊኬሽን ፓስፖርት ያስፈልጋል። አሁን መጀመሪያው አፕሊኬሽን ላይ ኦፕሽናል ነው ፎር ዳት ማተር። ሌሎች ሰርቲፊኬቶችን ተጨማሪ ሬሌቫንት የምንላቸውን ኦፕሽናል ናቸው ነው የሚለው። ባይ ዘ ወይ ኦፕሽናል ነው የሚለው ነገር ግን ብዙ ጊዜ ምናልባት እንደ አንድ ሪማርክ መስጠት እንፈልገው ኦፕሽናል ማለት ለእኔ ሞስት ኦፍ ታይም ተዋቸው ማለት አይደለም። እኔ በተረዳሁት አረዳድ እንዲያውም ብዙ ሰው ስለማያደርግ ኦፕሽናል ሲባል ምንድነው ቫሊዩ አለመስጠትም ስላለ ብዙ ሰው ኢግኖር ያደርጋቸዋል። ነገር ግን የሚያስገባ ሰው ኮምፒቲቲቭ አድቫንቴጁን ያሰፋል። ስለዚህ እናንተ ብዙ ጊዜ አፕላይ ስታደርጉ ስኮለርሽፕ ላይ ኦፕሽናል የሚባሉት እንዲሁም ትኩረት ሰጥቶ መሙላት መልካም ነው። ምክንያቱም ዳት ቫካንት ስፔስ ባፋዳት ማተር ቫካንት የሆነው እኔና እናንተ ከሌሎች አትሊስት የሆነ ቫሊዩ አድ የምናደርግበት ሜካኒዝም ተደርጎ የሚወሰደው ይሄ ነው። ኦፕሽናል የሚባሉትን በምችሉት ልክ ካሏችሁ ያሉን ኦፕሽናል የሚባሉትን መረጃዎች ምን ማድረግ አለብን? ብናስገባ መልካም ነው። ያሉንን በሰርቲፊኬሽን እና ተያያዥ ነገሮችን አዋርዶችም ካሉ እዚህ ጋር ኦፕሽናል ስለተባለ ማለፍን ሳይሆን እንዲያውም ክሪቲካል ሆነን መረጃ ሰሚት ማድረግም መልካም መሆኑ አድቫንቴጃቸው በጣም ሀይ መሆኑን ግን ሳልናገር ማለፍ አልፈልግም። ስለዚህ በተመሳሳይ ነው ይሄ ዩኒቨርሲቲ ትራክ ላይ ስትሞሉ አሁን ያወራናቸው ተመሳሳይ ሞዳሊቲዎቻቸው ስላለ አልደግመውም። እዚህ ጋር ገብታችሁ ዲቴሉ ነዋቸው። ነገር ግን ኦፕሽናል የሚባሉትን እንደ ኦፕሽናል ዝም ብላችሁ ባትተዋቸው ግን ምክሬ መሆኑን በዚህ ጋር እንገንዘብ። ምን እንደሚያስፈልግ ዶክመንቶቹ ሲደረጉ እያንዳንዱ ዶክመንት የሚካሄድበት የኢቫሉዌሽን ስቴጅ አልደግመውም፣ እኔ አላወራበትም። ብታነቡት ሰልፍ ኤክስፕላናቶሪ ስለሆነ ሰልፍ በራሱ በማንበብ ደረጃ መረዳት ስለሚቻል እሱ ላይ ጊዜ አላጠፋም። ወደ ሌላ ወደሚያስፈልግ ወደምለው አልፋለሁ ማለት ነው። ስለዚህ እዚህ ጋር ሪማርክ መውሰድ መቻል አለበት። የሚያስፈልጉን ዶክመንቶቹ እንደየራውንዱ ይለያያል። አሁን በዩኒቨርሲቲ ትራክ እስከ 3ኛው ራውንድ ድረስ ከሄድን በኋላ ፋይናሊስት ምን ሆነው በዩኒቨርሲቲ ደረጃ ስትመጣ ደግሞ እስከ 2ኛው ነው እና እያንዳንዱ ስቴፕ ላይ ስናልፍ የተለያየ ዶክመንት እንዳላቸው ነው እዚህ ላይ የሚያስፈልጉ ዶክመንቶች የተለያዩ ስለመሆናቸው እና ምን እንደሆኑ እንዴት ኢቫሉዌት እንደሚደረጉ ነው በዝርዝር የሚያሳይ። ይሄን ገብታችሁ እናንተ ስለዚህ ይሄን ሳውን እናወራ የነበረው እያንዳንዱ ሴሌክሽን ፕሮሲጀር ስንት ስቴፕ ማለፍ እንዳለ በዩኒቨርሲቲ ትራክ እንደምታዩት የተለያየ ትራክ አለው። እስከ ዩኒቨርሲቲ 3 ትራክ አለው። በዩኒቨርሲቲ ደግሞ እስከ 2ኛው ትራክ አለ ፋይናሊስት ለመሆን እና እያንዳንዱ ስቴፕ ላይ ያስፈልገዋል የተለያየ ዶክመንቴሽን፣ የተለያየ ቬሪፊኬሽንስ፣ የተለያየ ሞዳሊቲ ስላላቸው እሱን ክሪቲካሊ በሚሆንበት ሰዓት ምን ማድረግ አለብን? መረጃውን ማንበብና ስንሞላ መጀመሪያው ራውንድ ላይ ምን ዶክመንቶች እንደሚያስፈልጉ የሚለውን ምን መደረግ አለበት? በግልጽ ማየትና መረዳት ያስፈልጋል የሚለውን በዚህ መንገድ እንውሰድ። ሌላኛው ምናልባት ራፍሊ እንድናይ የፈለኩ ሴሌክሽን ስኬጁል ወይም ታይም ላይ ነው። ግልጽ ነው። እሱን መረዳ ቅድም ሳወራ እንደነበረው በኤምባሲ ላይ የምንሞላ ሰዎች ኦንላይን አፕሊኬሽኑ ፌብሩዋሪ 25 ላይ ያልቃል። ጊዜም ስለሌለን ይህንን ፈጥነን መሙላት እንችላለን ማለት ነው። ሪዛልቱ የምንነገረን ቅድም ተሳስቻለሁ። ማርች ስንት ነው ያልኳችሁ? ማርች 5 ነበር ያልኳችሁ። ምንድነው ማርች 16 ነው ኖርማሊ አናውንስ የሚደረገው። ስለዚህ እስከ ማርች 16 ባለው የምናገኘው ሪዛልት ሰክሰስፉል ካልሆነ ወደ ዩኒቨርሲቲ ትራክ መሙላት እንዳለብን ምን ማድረግ አለብን? መረጃ መውሰድ እንደሚያስፈልግ በዛው ልክ እንውሰድ። በሁለተኛው ደረጃ በእያንዳንዱ ራውንድ ላይ
የተቀመጡ ነገሮች አሉ ስነዋቸው። ዩኒቨርሲቲ ላይ ፌብሩዋሪ አሁን ጀምሮ እስከ ኤፕሪል ድረስ ስላለ ጊዜ አለው። ለዛ ነው ቅድም ዩኒቨርሲቲ ላይ ፌል ካደረግ ማለት ኤምባሲ ትራክ ላይ ሞልተን የሞላናቸው ዩኒቨርሲቲ ፌል ካደረግ ወዴት መሄድ አለብን? ወደ ዩኒቨርሲቲ ትራክ አንድ ፕሮግራም አንድ ዩኒቨርሲቲ ምን ይመስላል የሚለውን ዝርዝሩን ዲቴል ነገር አለው በጣም። ይሄ ጋይድላይን እንዳልኳቸው 71 ፔጅ ነው። ይሄ ፔጅ በጣም ምንድነው የምንፈልጋቸውን ጥያቄዎች እንዴት መሄድ መቻል እንዳለብን እንደምታዩት ዝርዝር ነገሮችን የያዘ ነው። ዝርዝር ነገሮችን የያዘ ስለሆነ ይሄንን በግልጽ ምን ማድረግ አለብን? ቸክ ማድረግ ይጠበቃል። ኢቫሉዌሽኑና አፕሊኬሽኑ ምን እንደሚመስል ዝርዝር አለ፣ ስቴፕ ባይ ስቴፕ እንዴት ኢቫሉዌት እንደሚደረግ። ስለዚህ እነዚህን ኢቫሉዌሽኖችን አወቅን ማለት ሌላው እንደ አድቫንቴጅ የሚታየው ስንሞላ እዚህ ኮሪያን ስኮላርሺፕ እንደ ቦነስ ምናልባት ካለን ተብሎ የሚታሰበው የኮሪያን ላንጉዌጅ ያለው ሰው ካለ በተለይ በቤዚኩ ላይም ሌቨል 3 የደረሰ ካለ 10% አዲሽናል ፖይንት አለው ከሚሰጡ ፖይንቶች ኦቨርኦል ከምናገኘው ፖይንት ቦነስ 10% አለ። ሌላው ደግሞ የኮሪያን በጦርነት ጊዜ ቬትራን የነበረ ቤተሰቦቹም ከነበሩ ምን መሆን አለበት? አዲስ 10 ነጥብ አለ። በተለይ ይሄን በተመለከተ ኢትዮጵያውያን እንደምታውቋቸው ብዙ ኢትዮጵያውያን በኮሪያን ጦርነት ላይ ሄደው ተሳትፈዋል። በዛ ምክንያት በዚህ ምክንያት ቤተሰብ ያጡ ቤተሰቦቻቸው ጥሮታ ያጡ አሁንም ድረስ ቤተሰቦቻቸው ያሉ ሰዎች ካለን በዛ ዲሰንደንት ያለንና በዛ ማስረጃ ካለን 10% ምን እናገኛለን ነጥብ ማግኘት ይቻላል ነው የሚለው። ስለዚህ ይህን ኮንታክት ስናደርግ ለምሳሌ የኢትዮጵያን ኤምባሲ የኮሪያን ኤምባሲ በኢትዮጵያ ያለውን ብንመለከት ምንድነው የምንፈልገው መረጃ ካለን በተለይ አፕላይ ስናደርግ መቼ ነው ያላሟላቸውና ምናልባት ያልተመለሰ ጥያቄ ካላችሁ ምን ማድረግ አለብን የሚለውን መረጃ ለማግኘት ከተፈለገ ኢትዮጵያ ወይም አዲስ አበባ ላይ ያለውን የኮሪያን ኤምባሲ ይህንና ኢሜል አድሬስ አለ። በዚህ የምንፈልገውን ነገር ማድረግ አለብን መጠየቅና አዲስ ማድረግ ይጠበቅብናል የሚለውን እንደ መረጃ እንውሰድ። ስለዚህ ይህንን እንደ ግባት እንውሰደውና አሁን ያልኳችሁን ሪማርኮች እንደ ግባት ወሰዷቸውና ኢትዮጵያን እስኪ ፔጁ ላይ ገብተን እንመለከት። ይሄኛው እድል በኢትዮጵያ ደረጃ የሳውዝ ኮሪያን ኤምባሲ በኢትዮጵያ ምን እየፈለግን ስላለው መረጃ ለማግኘት አዘር ኢንፎርሜሽን የሚለውን ነገር ክሊክ ስታደርጉ መረጃ ይመጣላችኋል። አዘር ኢንፎርሜሽን የሚለውን ክሊክ ስታደርጉ ስለዚህ ይሄን እስኪ ክሊክ እናደርገው። ይሄንን 2026 ግሎባል ኮሪያን ስኮላርሺፕ ፎር ግራጁዌት ዲግሪስ የሚለውን ክሊክ እናደርገው። ይሄን ስንጫነው የሚመጣው ይሄ መንገድ ሁለት ነገሮች ይመጡላችኋል። እንደምትመለከቱት እዚህ ላይ የሚመጣልን አፕሊኬሽን ጋይድላይን አለ፣ አፕሊኬሽን ፎርም አለ። እኛ አፕሊኬሽን ጋይድላይን ቅድም ስናየው የነበረውን መድገም ስለማያስፈልገን እኛ የምንፈልገው በዋነኝነት ይሄ አፕሊኬሽን ፎርሙን ነው የምንመለከተው። እንደ ሪፈረንስ ነው የሚያገለግል ስለሆነ ይህንን እንመልከተው እስኪ ምን እንደሚመስል በሪፈረንስ ደረጃ ቅድም ያልናቸውን ሪኳየርመንቶቹ በዝርዝር ስንመለከታቸው ራፍሊ መጀመሪያው መረጃ ላይ ያየናቸው ምን ያስፈልጋሉ ያልናቸው ዶክመንቶች ነው እዚህ ጋር የተቀመጡት። የምንሞላቸው ፎርሞች ምንድናቸው ግን እያንዳንዱ ፎርም ግን እንድናይፈልግ ለምሳሌ ራፍሊ የመጀመሪያውን ፎርም እንመለከት። ግሎባል ኮሪያን ስኮላርሺፕ አፕሊኬሽን ፎርም ላይ ይሄ የመጀመሪያውን ይሄን ይመስላል የምንሞላቸው። የዩኒቨርሲቲ ትራክ ላይ ስንሞላ ዩኒቨርሲቲ ትራክ ከሆነ አሁን መምረጥ መቻል አለብን። እዚህ ጋር ቲክ ማድረግ ያስፈልጋል እንደምንሞላው እና እኛ እየሄድንበት ያለው ሞዳሊቲ ምን እንደሆነ የሚለው ጀነራል ከሆነ ጀነራል ለን ማለት ነው። ይሄንን የኛ ፊት የሚያደርግ አብዛኛው ጀነራል ላይ እና ወይም ጂኬኤስ ላይ ከሆነ ነው ምን ሆነው እኛ አሁን በኢትዮጵያ ደረጃ ያለን የኮታ የሚያመለክተው እሱ ነው። በዲግሪ ደረጃም ማስተርስ ወይም ፒኤችዲ ነው ለኢትዮጵያውያን ያለው ኮታ እንዳያችሁት ማለት ነው። የምንመርጣቸውን ፊልዶች እዚህ ጋር ሁሉም ፊልድ ኦልሞስት አለ ብለናል ቅድም ስናወራ እንደነበረው በሶሻል ሳይንስ፣ ናቹራል ሳይንስ፣ ኢንጂነሪንግ ጤና አውረንትድም እንዳለ መጀመሪያው ላይ ለመናገር ሞክረናል። ስለሌላኛው ፐርሰናል ባክግራውንድ ኢንፎርሜሽን የምንሞላቸው ናቸው ያሉት እዚህ ጋር በዝርዝር መሄድ ስለማይጠበቅብኝ እኔ እናንተ ይህንን አንባችሁ መሙላት ይቻላል። ነገር ግን መጀመሪያ ስናወራ የነበሩት መረጃዎች እንደ ፎርም እነሱን መሙላት በጣም ስንሞላቸው አስፈላጊም ስለሆኑ እዚህ ጋር የተፈጠረ አንድ ጋፕ ምን ሆነ አለበት ነው የሚለው እንደ ጋፕ መታየት የለበትም። የመጀመሪያው ፐርሰናል ኢንፎርሜሽን በአግባቡ መደረግ አለበት ነው። ሌላው ሁለተኛው የሚያስፈልገን ፐርሰናል ስቴትመንት ነው። ፐርሰናል ስቴትመንት ማለት ስኮላርሺፕ በተመለከተ እኔና እናንተ ይሄንን የስኮላርሺፕ ምንድነው ለኛ አይዲያል ፊት የሆነ መቻል ያለበት ካይንድ ኦፍ
ዋይ ዊ አር ፊት ፎር ዲስ ፕሮግራም አይነት ነገር ነው። ኖርማሊ ለምንመርጠው ፕሮግራም እንደ ስኮላርሽፕ ወይም እንደ ስፔሲፊክ ፕሮግራም የምንመርጥበት ምክንያት ምንድን ነው የሚለውን ጀስቲፋይ የምናደርግባት ስቴትመንት ነው ይሄ ፐርሰናል ስቴትመንት ማለት። ስለዚህ ይሄ ስቴትመንት ምን መያዝ አለበት? ይህን እንደምታዩት ኤጁኬሽናል ባክግራውንድ፣ ሲግኒፊካንስ፣ ኤክስፔሪንሳችን ማየት ያለብን ይሄንን ይይዛል። ሚኒመም ይሄን ይይዛል። ስለዚህ በምትሞሉበት ሰዓት ግን የኔ ምክሬ ብዙ ጊዜ እንደምላችሁ ሳንድዊች አፕሮች ተጠቀሙ። በተለይ በአብዛኛው ስለ እናንተ ምን አለኝ ኤጁኬሽናል ባክግራውንድ ያላችሁን ኤክስፒሪየንስ በዝርዝር ከተጠቀሰ በኋላ መሀል ላይ ደግሞ የሌላችሁን ይህንን በተለይ ከፕሮግራሙ ጋር አሁን ከስኮለርሽፕ በሚሰጣችሁ ቤኔፊት እና እናንተ ከመረጣችሁት ፕሮግራም አንጻር ያላችሁን ጋፕ ቸክ ማድረግ ይጠበቃል ማለት ነው። በሪሰርች ሊሆን ይችላል፣ ሜቶዶሎጂ ወይም በኤሪያ ኦፍ ሪሰርቹ አዲስ መሆን ወይንም እያደገ መምጣት እናንተም ልምዳችሁ የጠነከረ ባለመሆኑና ለማሳደግ ፍላጎትና የእናንተ ፓርት ኦፍ ዮር ቪዥን መሆኑን መግለጽ መቻል ይሆናል። ስለዚህ ሶስተኛው ሳንድዊች አፕሮች የምንለው ይሄንን ይሄ ያለኝ ይሄ ይጎለኛል፣ ስለዚህ ይሄ ፕሮግራም የእናንተ ፕሮግራም ይህን ያለኝንና የሌለኝን እንዲኖር ለማድረግ ወሳኝነት አለው ብሎ መግለጽ ማለት ነው። ፐርሰናል ስቴትመንት በሱ መንገድ ቢሆን ሞር ኮንቪንስ ያደርጋል እንጂ ያለንን ብቻ ከገለጽ ያለንን ገልጸን የምንፈልገው የእነሱን ብቻ ከሆነ የሌለንም ሚስ እንዳናረገው ስጋት ስላለ ሶስቱንም ብናካታቸው መልካም ነው። ያለን ምንድን ነው፣ የጎደለን ምንድን ነው ሴንተሳይዝ አድርገን ሁለቱ ደግሞ በዚህ መንገድ ብንወስዳቸው ይጠቅማሉ የሚለውን ፐርሰናል ስቴትመንት ላይ ብናካትት የኔ ምክር ነው። እሱን ቸክ ብታደርጉት እመክራለሁ። ሌላኛው ስተዲ ፕላን ነው። በፕላን ደረጃ ምንድን ነው የሚጠበቅብን የሚለውን ነገር በደንብ ማየት ይጠበቃል። ወርድ ሪኳየርመንት አለው። ከ17000 ካራክተሮች መምረጥ መቻል የለበትም። የምናካታቸው ነገሮች ስተዲ ፕላናችን ላይ ይህን ይመልስላሉ የሚለውን ነገር በአግባቡ ማየት ይጠይቃል ማለት ነው። ሌላኛው ሪሰርች ፕሮፖዛል ነው። ሪሰርች ፕሮፖዛል ለሁሉም አይደለም ያገለግል። ይሄኛው ሪሰርች ፕሮግራም ላይ ለምንሳተፍ ስለሆነ ለሁሉም አይደለም ያስፈልገው፣ አስፈላጊ ሆኖ ከተገኘ ይሞላል። ነገር ግን እንደ ሪሰርች ፕሮፖዛል እነዚህን ኮንተንት ያካትታል ነው የሚለው ሚኒመም፣ እሱን ይመለከታል። አምስተኛው ሪኮሜንዴሽን ሌተር መጀመሪያ ብለናል። ይሄን ስለ ሪኮሜንዴሽን ሌተር ሌተስት መሆን አለበት። አስማሳስ ፖሲብል ቢሎ 1 ይር ከተጻፈ ማለት ነው። ኢሹ ከተደረገ ምን መሆን አለበት? መሙላት አለብን። ስለዚህ እኔና እናንተ ለሚሞላል ነው ሪኮሜንዴሽን ለሚጽፍልን ሰው ይሄን ፎርም ሞልተን መስጠት ይጠበቅብናል ማለት ነው፣ ወይም እንዲሞላ ማድረግ ይጠበቅብናል። እነሱ ካላወቁ የትኛውን ፕሮግራም እንደምንመርጥ ቲክ አድርገን ልንሰጣቸው ይገባል እና እነሱም ሪኮሜንድ መጻፍ ያለበት እኔና እናንተን ኢቫሉዌት ሲያደርግ እነዚህን ፓራሜትሮች ተጠቅሞ እንዲጽፍ ዲክቴት ማድረግ ይጠበቃል ማለት ነው። እነዚህ ፓራሜትሮች የኔና እናንተ የሌተር ኦፍ ሪኮሜንዴሽኑ አካል መሆን እንዲችሉ መረጃው ያመለክታል። እሱን ነው የዚህ ጋር ያለውን የሚጽፈው እሱ ነው። እንዲጽፍ መረጃዎችን መስጠት ያስፈልጋል ቀድመን። በተለይ ሪኮሜንዴሽን ላይ ብዙ ጊዜ እኔም ጨምሮ ቻሌንጅ የሚያደርገኝ እኔ በፈለግኩበት ሰዓት እንዲሰጠኝ ነው ብዙ ጊዜ የምፈልገው። ነገር ግን ቀድመን ብናሳውቃቸው ስለ ፕሮግራሙ ምን እንዲጻፍልን መፈለጋችንን ሊጽፉልን ስለሚገባ ነገር ክሊርሊ ዳይሬክሽን መስጠት ብንችል እና ኢንፎርም ብናደርጋቸው ሞር የምንፈልገው ነገር እንዲገለጽ ሊሆን ይችላል። ነገር ግን ዴድላይን ሹተር ሆነን ዴድላይኑ ሲደርስ ልኬልሃለሁ ላክ አይነት ዲቤቱ ከሚሆን በግልጽ አዌር አድርጋችሁት ቀድሞ ማሳወቅ መልካም ነው። እንዲመልስላችሁ መልስ ከቀድሞ ከማሳወቅም በላይ ከተነገርን በኋላ ምን ሊጽፍልን እንደሚገባ ምን እየሞላን እንደሆነ ምን ሪሰርች ኤሪያ ላይ ኤንጌጅ ልናደርግ እንዳቀድ ብንነግረው ምን አለው ዲቴይልድ የሆነ መረጃ እንዲጽፍልን ስለሚሆን እሱን መረጃ መውሰድ ያስፈልጋል ማለት ነው። ሌላኛው ሪኮሜንዴሽን ኔም ፉል የሚሞላው ነው። ሪኮሜንዴሽን ነገሩ ላይ የሚሞላው መሆኑን በዚህ መንገድ እንውሰድ። ሌላኛው ሌተር ኦፍ ኢንቪቴሽን ነው። ይሄ አሁን ባለን ለኛ የሚያገለግል ስላልሆነ ይህን እናልፈዋለን ማለት ነው። ሌላኛው ኮሪያን ላንጉዌጅ ፕሮግራም ኤግዘምፕሽን ነው የሚለው እኛ ምንሞላ በተለይ ኮሪያን ላንጉዌጅ እንትኑ ካለን የወሰድነው ካለን ምን አለ ይጠቅመናል። ከሌለን ግን አንድ አመቱን ስለምንማር ባይኖረንም ችግር እንደሌለው መረጃ እንውሰድ። ሌላኛው ቅድም ስናወራ እንደነበረው አፕሊካንትስ አግሪመንት ነው። አግሪመንት እኔና እናንተ ስለ ፕሮግራሙ በተመለከተ ባሉት መመሪያዎች ለመገዛት ምናምን ምን መሆን አለበት አባይድ ለመሆን ሬድ ነው የሚለው እነዚህ ቲክ ማድረግ ቲክ የሚደረጉ ናቸው። እነዚህም በዝርዝር ቲክ እናደርጋለን ማለት ነው። ሌላኛው ቅድም ያልነው ይሄ ሰልፍ ሬትድ ሄልዝ ብለን የጠራ ነው ወይም ፐርሰናል ሜዲካል አሰስመንት እዚሁ ጋር ቲክ የምናደርገው እኔና እናንተ የትም የጤና ተቋማት ሳንሄድ እዚህ ጋር ባለን መረጃ ተነስተን ምን መቻል አለብን። ይሄንን መረጃ በአብዛኛው የሚሞላ የሶ ነው የሚለው የጤና ሁኔታችንን አለርጂ አለብህ ካለ የለብኝም የሚበዛበት መንገድ ማድረጉ የጤናንም አይነት ኮንዲሽን ምን ያደርግ ይችላል መረጃ እንዲሰጥ ሊያደርግ ይችላል ነው። ሌላኛው
የፐርሰናል ኢንፎርሜሽን በተመለከተ እኔና እናንተን የሚመለከተው መረጃችንን የኛን ፕሮፋይል ለሌላ ተቋም እሰጣለሁ አልሰጥም የሚል መረጃ ነው እዚህ ጋር የተቀመጠው። እሱን ኦኬ ማለት ነው፣ አግሪ ብሎ ማለፉ ነው የሚሆነው። ስለዚህ እንዳጠቃላይ ጀነራል በሆነ መንገድ ኢትዮጵያን ስትመለከቱት ይሄን ይመስላል በዋነኝነት። በተለይ ኤምባሲ ቤዝድ ላይ ስትመለከቱት ይሄን አፕሊኬሽን ኦንላይን ላይ ተሞልቶ የሚገባ ነው። ይሄ በኤምባሲ ቤዝድ ላይ ስንመጣ፣ በዩኒቨርሲቲ ቤት ደግሞ ከሆነ ይሄ ፕሪንት አውት ተደርጎ በሃርድ ኮፒ እንደ የዩኒቨርሲቲዎች የፎርሙ ፕላስ የሚያስፈልጉ ሪኳየርመንቶች ስለሚለያይ ይሄንን ነገር ከዩኒቨርሲቲ ፔጆች ላይ ማግኘት መቻልና ክሮስ ቸክ ማድረግ ግን ትልቅ እና አስፈላጊ እንደሆነ ግን ሀሳብ መስጠት ፈልጋለሁ ማለት። ስለዚህ ዛሬ ላይ እንድናይ የፈለግኩት የሳውዝ ኮሪያ ላይ የሚሰጥ የነጻ ትምህርት እድልን በተመለከተ ፍላጎት ያላችሁ በተለይ 23 ኮታ አለው ለኢትዮጵያውያን በማስተርስ እና በፒኤችዲ ላይ 23 ሰው እድል ይሰጣል። ስለዚህ ይሄ ቁጥር ትንሽ ቁጥር አይደለም፣ ትልቅ ቁጥር ነው። ስለዚህ ይሄን አድቫንቴጅ ለመጠቀም ከፈለግን ግን የተባሉትን ክሪቲካል ሪማርኮች የምትመርጡበት ትራኩን ሁለቱን አንድ ላይ መምረጥ እንደማይቻል አይተናል። በቅደም ተከተል መሆን እንዳለበት ስትመርጡም በእንግሊዝኛ መማር ፍላጎት ካለን የምትመርጡት ዩኒቨርሲቲ በእንግሊዝኛ የሚያስተምርና የሚያስጨርስ መሆኑን እርግጠኛ መሆን መቻል አለብን። በተለይ ታይፕ ኤ እና ታይፕ ቢ ላይ የምንመርጥበት ምክንያት አንዱ ይሄ ስለሚሆን ዩኒቨርሲቲ የምትመርጥበትን መንገድ ምን ማድረግ አለብን? እርግጠኛ መሆን መቻል እንዳለብን እና በኤምባሲ ትራክ ስንሞላ እና በዩኒቨርሲቲ ትራክ ስንሞላ የተለያየ መንገድና የምንመርጠው ዩኒቨርሲቲ እንደሚላይ አይተናል ማለት ነው። ስለዚህ ለዛሬ ይህንን ይመስላል። የሳውዝ ኮሪያ ስኮለርሽፕ የግሎባል ኮሪያን ስኮለርሽፕ የሚሰጥ የመንግስት ስኮለርሽፕ ነው። ዛሬ ላይ የመጀመሪያው ክፍል ይህን ይመስላል። በቀጣይ የምንሞላበትን ዝርዝር አፕሊኬሽን ፎርሙን እንዴት መሙላት እንዳለብን እንመለከታለን ማለት ነው። ስለዚህ ዛሬ ላይ ለነበረን ጊዜ እናንተም ይህንን ስለምትከታተሉ እያመሰገን ሚዲያችን ላይ አዲስ ከሆናችሁ ለሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አይዘነጋ። የኛም የሚዲያችን ቤተሰቦችም በዚህ በተለመደው መንገድ ሀሳብ አስተያየታችሁን እንድትሰጡን እያል ኮመንትም አድርጉን እያል ዛሬ ላይ የነበረን ቆይታ ይህን ይመስላል። አመሰግናለሁ። ባይ ባይ።